ከብዙ ቆይታ በኋላ ዳግም እንግዲህ ዛሬ በቤቱ መጥቶ ያው ዝምታውን ሰብሯል። እኛም ሁላችን በጣም አዝነናል። እንዲህ ባይፈጠር በጣም ጥሩ ነበረ። እንግዲህ ነገሩ አንዴ ከተፈጠረ በኋላ ምንም ማድረግ አንችልም ነበረ። ፍቅርና ዳግም ከትልቅ ደረጃ ይደርሳሉ ያልናቸው ሰዎች እንግዲህ ዛሬ ተለያይተው አይተናቸዋል። ይህም ሆነ ይህ እንግዲህ ያው የፈጣሪ ስራ ብዙ ነውና ሊገናኙ ይችላሉ። ፍቅርም እንግዲህ የዳግምን ካያችሁት ያው በአሻንጉሊት ነው የሸረተችለት ማለት ነው። የግዳ ፍቅር ከመሸረትሽ በፊት ዳግም ቪዲዮ ከሰራ 8 ቀን ነው 7 ቀን ሆነው መሰለኝ። ብቻ አንቺ ወደ አብርሽ ህይወት ከሄድሽ አንስተሽ ቪዲዮም አልሰራም ምን ሆነ ነው ያልሰራም ብለሽ ወደ ህይወቱ አልገባሽም። እሱም ዳግም እንዳያችሁት እንግዲህ ወደ ፍቅር ህይወት አልመጣም ማለት ነው። ለምንድነው ዳግም ፍቅርን አንዴና የመጨረሻ አንዴ ያላገኘሃት? ፍቅርስ ቢሆን ይሄ ሁላ አብሮ መብላት መጠጣት ቢያንስ እኮ ትንሽ ጊዜም ቢሆን በጣም ጥሩ ነገር አሳልፋችኋል አይደለ? ስለዚህ አንቺም ሲከፋሽ እሱም ሲከፈው በጣም ጥሩ ጊዜያቶች አሳልፋችሁ ነበር። ዛሬ ግን እንዲህ ባይሆን በጣም አሪፍ ነበረ። ዳግም ደግሞ ነገ ሌላ ቀን ነውና አይዞህ አሁንም ቁመህ ሲሆን 50 ሺህ ትገባለህ። ካልገባ ደግሞ ያው በትንሹም ቢሆን 30 ሺህ እናስገባሃለን ብዬ አስባለሁ። ኦዲየንሶቹም በጣም ናፍቀው ነበር ማለት ነው። ይሄን ሁላ እኔ ዛሬ ነገ ይመጣል የሆነ ነገር ይለናል እያሉ ነበረ። ዛሬ እንግዲህ በመጨረሻ በእኛ ጉትጉት እኔ በነገራችን ላይ በዳግም በጣም ብዙ ቪዲዮ ሰርቻለሁ እና እሱም ተናግሯል። አንዳንድ ሰዎች ሜንሽንም እያደረጉ ነበር ቪዲዮም እየሰሩ ነበር እንደዚህ እንደዚህ ብሎ ነበር። ለምን አንድ ወንድም ሆነ አንዲት ሴት ልጅ ስትጎዳ ወይም ሲጎዱ ዝም ማለት የለብንም። ያችን ሴት ልጅ ወይም ያንን ልጅ የተጎዳውን አካል ምን ሆነህ ነው ብለን መጠየቅ አለብን። ሰላም ውድ የተከበራችሁ እንዴት ናችሁ? አለው እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እንዳያችሁት ዳግም ያው ልቡ ተሰብሮ በስንት መከራም ቢሆን በሳምንቱ መጥቷል። እሱም እንግዲህ በፍቅር በጣም ነው ያዘነባት ማለት ነው። በነገራችን ላይ ዳግም አንድ ፀባይ ያለበት እኔ በጣም ድሮ አስቸከታተለዋለሁ እና የሆነ ነገር ትንሽዬ ነገር ልቡን ይሰብረዋል። ዳግም ይሄ ደግሞ ጥሩ አይደለም። ለምን ብትል አንተ ወንድ ልጅ ነህ አይደለ? ከዚህ የበለጠ ፈተና ሊደርስብህ ይችላል። ከዚህ የበለጠ በጣም ብዙ ችግሮች ሊያጋጥሙ ስለሚችል በቶሎ ብለህ ልብህ አይሰበር። በቃ ያንን ነገር ቆመህ ተቋቁመህ ሲሆንም በአንተ ህይወት ማንንም አልገባም አይደለ? የገባው ሰውዬ አብርሽና አብርሽ ስለሆነ እሱን ሄደህ ማናገር ነበረብህ። ዝም ማለት መፍትሄ አይደለም። በቃ አብርሽ ለምን ወደ ህይወቷ እንደገባ አንተ እውነት ፍቅርን ትወዳታለህ አትወዳትም? ወይስ እሷ ከእኔ ጋር ስለሆነች ቀንተህ ነው ብሎ እኮ ማናገር ነበረብህ ማለት ነው። እና ፍቅርም ደግሞ ያው ልጁን በዚህ ሁኔታ ባትተይው በጣም በብዙ የተጎዳ ሰው ነው። አንቺም በጣም ብዙ መንገዶች የተጎዳሽ ነሽ እና ሁለታችሁ የተጎዳችሁ ስለሆናችሁ በጣም ጥሩ ፍቅረኛሞች በጣም ደስ የምትሉ ጥንዶች ይወጣችኋል ብዬ ነበረ። እንግዲህ ነገርየው በአጭሩ ይቆጫልኝ። እስቲ እንግዲህ ነገ ያው አስባለሁኝ አብርሽና ዳግም እንደሚገናኙ እርግጠኛ ነኝ። ለምን ዳግም ከተናገረው አንፃር ይህን ሰው ማን እንደሆነ ማግኘት እፈልጋለሁ ብሏልኝና አዎ አግኘው አናግረው በቃ መፍትሄ ታገኛለህ ማለት ነው። ዝም ደግሞ ያለ ሰው መቼም ቢሆን መፍትሄ አያገኝም። እና ስለዚህ ያለውን ነገር የምትወዳት አሁን እኛም እኮ ፍቅርና አንተ በፍቅር ሳይሆን በእህትነት ብትቀጥሉ ኑሮ በጣም አሪፍ ነበር። ግን ስትገናኙ በጣም ትዋደዳላችሁ በጣም ትሳሳማላችሁ። ያው እንዳየናችሁ እንግዲህ ሁለታችሁም ያው ፍቅር ውስጥ ገብታችኋል። እሷም ትወድሃለች አንተም ትወድሃለች። እና ብቻ እንግዲህ አብርሽ ለፍቅር እንደማይሆናት ሁላችንም እርግጠኛ ነን። ፍቅርም ለአብርሽ እንደማትሆነው ይሄ የታወቀ ነገር ነው። እና ቤተሰቦች እንግዲህ ዳግም ዛሬ መጥቷል። ብዙ ኦዲየንሶች ደግሞ እንደሚወዱት በተለይ ከፍቅር ጋር እንዴት ያላቸው ውበታቸው እንዴት እንደሚያምር በጣም ደስ የሚል እኔም ራሴ በጣም ነበር የምከታተላቸው። እና ያው ብቻ ነገም ሌላ ቀን ነው። ነገም ደግሞ ነግቶ እንግዲህ ያው ጥሩ ጊዜ ታገኛለህ ከፍቅር ጋር ከምትወዳት ጋር አብራችሁ የምትቀጥሉ ይሆናል እንጂ ለማን አባቱ ብለህ ነው አንተ ዩቲዩብን የምትተው ማለት ነው። ምንም ቢያንስ እኮ ሴት ይዘህ መምጣት አለብህ። ምንም ቢያንስ እኮ የሆነ ነገር ፈጥረህ መስራት አለብህ እንጂ ከዚህ ፍቅር አድርሰህ በአጭሩ በፍቅር
ኮንፊደንስ ወይም ፍቅር ከጎኔ ናት ብለህ የሆነ መስራት የለብህም። ማቆም ሰው ደግሞ የለኝም ብለህ ያን ሰው ጥሎህ በሄደ ቁጥር ማቆም የለብህም ማለት በቃ በራስህ ተቋቁመህ በራስህ ኮንፊደንስ በራስህ ጥረህ ስራ እንጂ ዩቲዩብን ማቆም እንደኔ እንትን አይደለም ማለት ነው። ያው ስራ ጠንክር፣ ፍቅር ደግሞ ወደ ራስሽ ተመልሰሽ ዳግም ይቅርታ ጠይቀሽ ከእሱ ጋር ብትሆኚ በጣም ደስ ይለናል ማለት ነው። እና ዳግም አይዞህ፣ ፍቅርም ዞሮ ዞሮ ያው ያንተ ትሆናለች። ግን ቢሆንም በጣም በብዙ ነገሮች ልብህን ጎድታለች። በጣም ብዙ ነገሮችና ፍቅር ደግሞ ይሄ ነገር ቢቀርብሽ እንደ ሀሳብ በጣም አሪፍ ነው ማለት ነው። ዳግም ብቻ ሳይሆን አንቺ ገና የልጅነት ፍቅር ይዞሽ ነው። በነገራችን ላይ የልጅነት ፍቅር ይዞሽ ነው እንጂ የልጅነት ፍቅር ባይዝሽ ኖሮ እንዲህ አታረጊም ነበረ። አብርሽ ነይ ወደ እኔ ምናምን ነገር ሲልሽ መሄድ የለብሽም ነበረ። እኛ ስለዚህ እስቲ እንግዲህ የምናየውን ነገር አብረን የሚፈጠረውን ነገር አብረን እናያለን። ግን ዳግም በጣም አሳዝኖኛል። ፍቅር ደግሞ ይሄ ነገር ያው ላንቺ ጥሩ አይደለም። ዳግም በእውነት ዛሬ እኔ በጣም ነው ያሳዘነኝ ማለት ነው። አንተ እኮ ቪዲዮ ሳልሰራ ቀርቼ ምን ሆነህ ነው ያልሰራህ? ምን ሆነህ ነው ምናምን ነገር አላለችውም። እኛ ነን ብዙ ጊዜ ዳግም ኮሜንት አያለሁኝ እና ዳግም ጠፋ የሆነ አንዳንድ ሰው ደግሞ ምሽን ያደርጉና ዳግም ጠፋ እና እባክህ ራስህን ቢሆን እናይልሃለን እና ዛሬ ቢሆን በቤቱ መጥቶ ዋው በጣም ነው ቪዲዮ የታየለት ልጁ በጣም አሪፍ ነው። እኔ እንዲሁ ከሩታ ጋር ተጣምሮ ይሄ ልጅ ከትልቅ ደረጃ ይደርሳሉ ብዬ ነበር። ብዙ ሰው አልወደዱትም መሰለኝና እሱ እንግዲህ ከፍቅር ጋር ነው በጣም ትልቅ ስም እንትን ያለው ፍቅር ያለው እና ፍቅርዬ ወደ ራስሽ ተመለሽ፣ ወደ ዳግም ተመለሽ። ደግሞ ዛሬ ሸርተሽለታል እሳ ዳግም እኔ አንቺው ራስሽ አጥፍተሽ ደግሞ ባሸንጉልሽ ደግሞ ተቆጥተሽ እንዴ! ይሄማ መሆን የለበትም ፍቅር ማለት ነው። ሲሆን ምንም እኮ ብትጣሉ ዳግም ቪዲዮ ስራ ምን ሆነ ነው ቪዲዮ ያልሰራህ እንዲህ ማለት ነበረብሽ። ሲሆንም አብረሽው የሆነ ነገር ፈጥረሽ ልጁን 30,000 ወይም 50,000 አስገብተሽ ብቻ የሆነ ነገር እንድታደርጊለት ፈልጌ ነበር። እንግዲህ ነገርየው እንደዚህ ይሆናል ብዬ አላሰብኩም ነበር። እና ዳግም እንግዲህ ነገም ሌላ ቀን ነው፣ አትዘን። በራስህ ብቻ ና፣ እኛ እናይልሃለን፣ እንሸርታለን፣ ኮፒ ልክ እናደርጋለን፣ ከትልቅ ደረጃ እናደርሳለን። እንዳስፈላጊ ከሆነ ደግሞ ከሴት ጋርም እናጣምርሃለን። ማለትኛ ለማጣመር ለማጋባት ማን ብሎን ነው የመዳም ቅመሞች። እና ፍቅርም እንግዲህ እንዳያቸዋት ያው የወንዶቹን ልጅ ልብ በጣም አንጠልጥላ ደግሞ ከአንዱ ትሄዳለች። አይ ፍቅርዬ ይሄ ነገር ይቅርብሽ የኔ ማር።